በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ግንቦት 21 ቀን የእመቤታችን የቅድስት ድንግል ማርያምን ዓመታዊ ክብረ በዓል ደብረ ምጥማቅ እያልን በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ግንቦት 21 ቀን ደብረ ምጥማቅ እያልን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያምን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዛሬው ዕለት ምን የተደረገበት ዕለት ስለሆነን የሚለውን ስንመለከት በዛሬው ዕለት ይህንን ክብረ በዓል የምናከብረው የአርያም ንግሥት የሰማይና የምድር እመቤት የሰውነታችንን መመኪያ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ግብፅ በምትገኘው በስሟ በታነጸችው ደብረ ምጥማቅ ቤተ ክርስቲያን ጉልላት ላይ ከግንቦት 21 ቀን እስከ ግንቦት 25 ቀን ድረስ ለተከታታይ 5 ቀናት በመገለጧ ሕዝበ ክርስቲያኑ ይህንን ታላቅ ክብረ በዓል ደብረ ምጥማቅ እያለ ያከብራል ማለት ነው። እንግዲህ ይህንን ደግሞ ብለን ብቻ ማለፍ ሳይሆን እመቤታችን ቅድስት ድንግል ማርያም ደብረ ምጥማቅ በተባለ በስሟ በተሰራች ቤተ ክርስቲያን ጉልላት ላይ በብርሃን መርከብ ተቀምጣ ለተከታታይ 5 ቀናት ተገለጸች ስንል ጥንተ ነገሩን ማወቅ ያስፈልጋልና ወደኋላ መለስ ብለን ጥንተ ነገሩን እንመለከታለን። እንግዲህ ጥንተ ነገሩ እንደምንድን ነው ስንል ለስም አጠራሩ ስግደት ይሁንና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ግብፅና ወደ ኢትዮጵያ በተሰደደ ጊዜ በዚያ በስደቱ በመከራው ወቅት ጌታችን መድኃኒታችን ኢየሱስ ክርስቶስ በእናቱ ጀርባ ታዝሎ እመቤታችን ቅድስት ድንግል ማርያም ልጇን በጀርባ አዝላ በአህያ ላይ ተቀምጣ ቅዱስ ዮሴፍ አህያውን እየጎተተ እናታችን ቅድስት ሰሎሜ ደግሞ ስንቅ ቋጥራ በራሷ ላይ ተሸክማ እየተሰደዱ ባልበት ወቅት ላይ በዚያ በስደታቸው በመከራቸው ወቅት ላይ አንድ ቦታ ላይ አርፈው ነበረ። ይህ ቦታ ደብረ ምጥማቅ ይባል ነበረ። ደብረ ምጥማቅ በሚባለው ቦታ ላይ አርፈው ሳሉ ታዲያ እመቤታችን ቅድስት ድንግል ማርያም ያንን ቦታ ወደደችው። መልክዓ ምድሩን ስትመለከት ይህ ቦታ እንዴት ደስ የሚያሰኝ ቦታ ነው እያለች ያንን ቦታ ስለወደደችው ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያ በስደቱ ወራት ላይ ቃል ኪዳንን ገባላት። ምን የሚል ቃል ኪዳንን ገባላት ስንል ቦታውን እንደወደደችው ተመልክቶ ቦታውን ባርኮ ለዘላለም ይህ ቦታ ያንቺ መገለጫ ይሁን ብሎ ቃል ኪዳንን ገባላት። ይህንን ብቻ ሳይሆን ደግሞ በዚያ ደብረ ምጥማቅ በተባለች ቦታ ላይ በስሟ ቤተ ክርስቲያን እንደሚታነጽም ቃል ኪዳንን ገብቶላት ነበረ። ትንቢትን ተናግሮ ነበረ። ታዲያ ጊዜው በደረሰ ሰዓት ላይ ደብረ ምጥማቅ ተገድሞ ወይም ደግሞ በስሟ ቤተ ክርስቲያን ተሰርቶ የበርካታ መነኮሳት ቤት ሆነ። ልብ በለው ወገኖቼ። ታዲያ እመቤታችን ቅድስት ድንግል ማርያም በልጇ ፈቃድ ግንቦት 21 ቀን እልፍ አላፍ መላእክትን ጻድቃን ሰማዕታትን አስከትላ ወደዚያ በስሟ ወደ ታነጸ ቤተ ክርስቲያን ወደ ደብረ ምጥማቅ ቤተ ክርስቲያን መጣች። በጉልላቱ ላይ በብርሃን መርከብ ተቀምጣ በዚያ ቤተ ክርስቲያን ጉልላት ላይ ለ5 ተከታታይ ቀናት ተገለጸች። በዚያም ታዲያ ሕዝበ ክርስቲያንም ሆነ አሕዛብም ተሰብስበው ለ5 ቀናት ከእመቤታችን ጋር ሰንብተዋል። ወገኖቼ
ልብ በሉ። በዚያ በስሟ በታነጸ ቤተክርስቲያን ጉልላት ላይ ስትገለጽ ብዙ ሰዎች በእርሷ ለመባረክ የሚፈጠረውን ለመመልከት ይሰበሰቡ ነበረ። እመቤታችንን በአካል መመልከት አይደለም ስሟን መጥራት ነፍስን ከስጋ መለየት የሚችል ጣዕምና ደስታ አለው ወገኖቼ። ይህ ታዲያ ለሚገባውና ላደለው ብቻ ነው። የደብረ ምጥማቅና የአካባቢያ ሰዎች ፈልገው የሚያጡት ጠይቀው የማይፈጽምላቸው ምንም ነገር አልነበረም። ነቢያት፣ ጻድቃን፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ይታዩ ነበረ። በምድር ሆነው እመቤታችን ቅድስት ድንግል ማርያም በዚያ ጉልላት ላይ ሆና ጻድቃን፣ ሰማዕታት በፊቷ ሲሰግዱላት ሕዝበ ክርስቲያኑ ይመለከቱ ነበረ ወገኖቼ። ልብ በሉ። ሰማዕታትም እንደየክብራቸው ማዕረግ ለእመቤታችን ለቅድስት ድንግል ማርያም ሊሰግዱ ረቂቃን በሆኑ ፈረሶቻቸው ላይ ተቀምጠው ወደ እርሷ ቀረቡ። በመጀመሪያ ሊቀ ሰማዕታት ቅዱስ ጊዮርጊስ ከሁሉም ቀድሞ ከሰገደላት በኋላ ሌሎቹም እንደዚሁ በተመሳሳይ መልኩ ሰገዱላት። ከዚህ በኋላ ደግሞ ቅዱስ መርቆሬዎስ በዱሪ ፈረስ ተቀምጦ ወደ እርሷ ቀረበ። እርሱም እንደዚሁ ሰገደላት። ጻድቃን በአንድነት ቀርበው ለክብሯ ሰገዱ። ቀጥሎም ደግሞ በንጉሥ ሄሮድስ በግፍ የተገደሉ ሕፃናት ለእርሷ ሰገዱ፣ በደስታና በፍቅርም ተጫወቱ። በዚያ የተሰበሰቡትም ክርስቲያኑ ታዲያ እስላሞችና አረማውያን ይህንን ባዩ ጊዜ ደስታ ሞልቶባቸው በተለየ ዓለም ላይ ያሉ ይመስላቸው ነበር ወገኖቼ። ይህንን መጽሐፍ ስንክሳራችን ይነግረናል። ታዲያ ስለ እመቤታችን መገለጥ ብዙ ቅዱሳን አባቶቻችን ተናግረዋል። አባ ጽጌ ድንግልም ታዲያ በደብረ ምጥማቅ ላይ በታላቅ ክብር ለምእመናን የታየችው የአምላክ እናት የድንግል ማርያምን መገለጥ በማኅሌተ ጽጌ ድርሰቱ ላይ እንዲህ በማለት ተናግረዋል። የፊትሽን መልክ ያይ ዘንድ የሞተ ሰው እስኪነሳ ድረስ በደብረ ምጥማቅ ለ5 ቀናት ያህል በተገለጥሽ ጊዜ ማርያም ምን ያህል ደስ ታሰኝ ይኖራል። በቀን የታየው የፍቅርሽን አበባ ይቅርና ሌሊት በሕልሙ ያየሽ ምስጉን ነው ይላል ማኅሌተ ጽጌው ላይ አባ ጽጌ ድንግል ሲናገር። ልብ በሉ ወገኖቼ፣ እዚህ ኃይለ ቃል ላይ ምን ብሏል አባ ጽጌ ድንግል? በቀን የታየ የፍቅርሽን አበባ ይቅርና ሌሊት በሕልሙ ያየሽ ሰው እንኳን ምስጉን ነው እያለ ይናገራል። ታዲያ በደብረ ምጥማቅ ከተሰበሰቡ ሕዝብ መካከል ደግሞ እናትና አባታቸው፣ ዘመዶቻቸው እንዲሁም ደግሞ ባልንጀሮቻቸው የሞቱባቸው ሰዎች ቅድስት ድንግል ማርያም እንድታሳያቸው ለመኗት። እርሷን በለመኗት ጊዜ እንደ ቀደመ መልካቸው አድርጋ ታሳያቸው ነበረ። አንዳንዶች ደግሞ መሐረባቸውን ወደ ላይ ወደ ሰማይ በሚወረውሩበት ጊዜ እርሷ የወደደቻቸው እንደሆነ በእጇ ተቀብላ መልሳ ትጥልላቸዋለች። ሁሉም ለበረከት ይከፋፈሉት ነበረ። እነርሱም ወደ ቤታቸው ለመሄድ በሚፈልጉበት ሰዓት ላይ ተሰናብተውና ተባርከው ወደ ቤታቸው ይሄዱ ነበረ። ለ5 ተከታታይ ቀናት እመቤታችን ቅድስት ድንግል ማርያም ተገልጣ ስትባረካቸው ነበረ። እነርሱም ሲባረኩ ነበረ ወገኖቼ። የደብረ ምጥማቅና የአካባቢያ ሰዎች እመቤታችን ቅድስት ድንግል ማርያምን ያዩባቸው ቀናት አረማውያኑ ያመኑበት፣ የበደሉም ደግሞ በምልጇ ቸርነት ምሕረትን ያገኙበት፣ ያመኑት ደግሞ የተባረኩበት ዕለታት ነበሩ። እነዚህ 5 ዕለታት ሕዝቡ እርሷን ጠይቀው ያልተፈጸመላቸው ምንም ነገር አልነበረም። በወቅቱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ መላእክትና ሊቃነ መላእክት ለድንግል ማርያም ሲሰግዱ ሕዝቡም ይመለከቱ ነበረ። ወገኖቼ ልብ በሉ። ዛሬ እኔና እናንተ የምናከብረው ይህንን ታላቅ ክብረ በዓል ነው። ደብረ ምጥማቅ ብለን ስናክብር እመቤታችን ቅድስት ድንግል ማርያም ደብረ ምጥማቅ በተባለ ቦታ ላይ በስሟ በታነጸ ቤተ ክርስቲያን ጉልላት ላይ ለ5 ተከታታይ ቀናት ተገልጣ ምእመናኑን ሁሉ ስትባርክ እንደነበረ፣ ጻድቃን፣ ሰማዕታት፣ መላእክትን ጭምር ደግሞ ለእርሷ ሲሰግዱላት ምእመናኑ ይመለከቱ እንደነበረ ያንን እያሰበን ዛሬ ይህንን ክብረ በዓል እናክብራለን ወገኖቼ። በእውነት ለ5 ተከታታይ ቀናት እመቤታችን ቅድስት ድንግል ማርያም በደብረ ምጥማቅ ላይ እንደተገለጠች ሁሉ ዛሬም ጎዶሎ ወደ ሆነው ሕይወታችን ሁሉ እመቤታችን ቅድስት ድንግል ማርያም ትገለጥልን። ዛሬም ለሀገራችን ትገለጥልን ወገኖቼ። ሀገራችን የእርሷን መገለጥ ትሻለችና እመቤታችን ቅድስት ድንግል ማርያም አሁንም እንደ ቀደመው ተገልጣ ሀገራችንን ሰላም ታድርግልን፣ ፍቅርን፣ ሰላምን ትስጠን። እንደ ቀደመው ደግሞ አሁንም ትባርከን ወገኖቼ። ዛሬም ይህ ያስፈልገናል። ታዲያ
መብርሃን ድንግል ማርያም ለ5 ተከታታይ ቀናት ስትባረካቸው ከቆየች በኋላ በ5ኛው ዕለት እመብርሃን በብርሃነ መስቀል ባርካቸው ከቅዱሳኑ ጋር አድርጋለች። ይህ የሆነው ደግሞ መቼ ነው ስንል ግንቦት 21 ቀን ተገለጠች። እስከ ግንቦት 25 ቀን ድረስ ስትባርካቸው ከቆየች በኋላ ግንቦት 25 ቀን እመቤታችን ቅድስት ድንግል ማርያም አድርጋለች። ልብ በሉ ወገኖቼ፣ መብርሃን ድንግል ማርያምን የተመለከቱ እነዚህ ዓይኖች፣ በፊቷ የቆሙ እነዚህ እግሮች እንኳን ክብር ይገባቸዋል ወገኖቼ። ስለዚህ ዛሬ የምናከብረው ክብረ በዓል ስለምንድን ነው ስንል ይህንን ምክንያት አድርገን ነው። ከብዙ በጥቂቱ ነው አጥር አድርገን የተመለከትነው። ይህንንም ደግሞ ከየት ነው የምናገኘው? ምንጩ ምንድን ነው ብለው የሚጠይቁ ሰዎች ይኖራሉ። መጽሐፈ ስንክሳራችን በደንብ ይናገራል፣ ያስተምራል። መልክአ ማርያም ላይ የምንመለከታለን። ብዙ ቅዱሳን አባቶቻችን ስለዚህ ቀን በደንብ በስፋት ተናግረዋል፣ አስተምረዋል። መኃልየ ጽጌ ላይም እንደምናገኘው አባ ጽጌ ድንግል በደረሱት ድርሰት ላይ ስለዚህ ክብረ በዓል እናገኛለን ማለት ነው። ስለዚህ ምንጩ ምንድን ነው ብላችሁ ለምትጠይቁ ሰዎች ምንጩን ከነዚህ ቅዱሳት መጻሕፍት ማግኘት ትችላላችሁ። በዋናነት ግን ይህንን ክብረ በዓል ስለምን እንደምናከብር ታውቁ ዘንድ አውቃችሁም ደግሞ ታከብሩ ዘንድ ነውና የተማማርነው። እኛ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር፣ ላላውቁት ወንድሞቻችን ልናሳውቅ ያስፈልጋል። ምክንያቱም ይህ መንፈሳዊ ግዴታችን ነው። እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ስታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበር። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረው መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ እናስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 100 ያመረፍ ያፍተን። ዛሬ ስሙ ቀዳሾች ነገ ደግሞ መንግስቱ ራሾች ያደርገን ዘንድ እርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።